በዛሬ ቪዲዮ እነዚህን ብልትም ከሌላ ሰው ተቀጥሏል በነገራችን አዎ ተቀጥሏል ከሌላ ሰው ተወስዶ ከሞተ ሰው ሊሞት ያለ ሰው እነዚህን በዓለም ላይ ውድ ወተት የትኛው እንደሆነ ታውቃላችሁ? ላም፣ ግመል ወይስ ሌላ? መልሱ የዚህች እንስሳ ወይም የአይጥ ወተት ነው። እነዚህን ሴት ልጅ ሳታገባ 30 ዓመት ካለፋት በኢትዮጵያ በየወሩ 300 ሺህ ብር ሊሰጣት ነው። እነዚህን ዝም አልኩኝ በጣም ብዙ ጊዜ ግን አልቻልኩም። አሁን ላይ ደግሞ የነገመኝ ነው ለቴና እንዲልንገራችሁ ቤተሰቦቼ እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ በያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ ሰሞኑን ትንሽ ጠፋ ብያለሁ። በጣም ይቅርታ አልተመቻቸልኝም ነበር፣ ለዛ ነው። እንዲሁም ደግሞ 30 ሺህ ገብተናል። ለኛ በእውነት አምናችሁብኝ ወዳችሁኝ አክብራችሁ በርቺ ብላችሁ ሰብስክራይብ ያደረጋችሁኝ 30 ሺህ ተከታዮቼ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ነው ማመሰግናችሁ። አሁንም እንብዛ እንፍካ ከ30 ወደ 40 ከ40 ወደ 50 ከ50 እያልን 100 ምናምን እያልን እንደግ። እንደምታውቀው ያው ሴት ብዙ ሪአክሽን ቪዲዮ የሚሰሩ ሴቶች የሉም አይደል እንዴ? እንደውነታው አሉ እንዴ? ካሉ እንግዲህ ከሌ የምትባላለች ኢትዮጵያዊ ሪአክሽን ቪዲዮ የምትሰራ ምናምን ብላችሁ ንገሩኝ። እኔ ግን በማውቀው በጣም ወንዶች ናቸው በብዛት ሪአክሽን ቪዲዮ የሚሰሩትና ሳስበው ብቸኛ ይሆንኩ ይመስለኛልና በቃ መታገዝ አለብኝ። አግዙኝ፣ አበረታቱኝ። ከዚህ በላይ እንደግ እንፍካ። እንዴት ነው ለናገዝሽ የምንችለው? ኤፍራታ እንዴት ነው ፍቅር የሚሰጠው ለዚህ ቤት ካላችሁ ፍቅር አሰጣጡ በጣም ቀላል ነው። ሰብስክራይብ የምትል ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ በማድረግ ብሎም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ደግሞ ቪዲዮዎች ካሉ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾቼ ዲስክሪፕሽን ላይ ተቀምጠዋል። በነዛ መላክ ትችላላችሁ። ለማንኛውም ለ30ዎቻችሁ ግን ቢግ ላቭ ኤንድ ቢግ ሪስፔክት ብሏል ጆን ዳንኤል። በጣም አመሰግናለሁ። ወደ ቪዲዮ እንግዲህ የወቸ ጉድ ፈርጧ ማህደር ኢንጌጅ ቀለበት አድርጋለች። የምር እንደ ሀገር ነው ደስ ያለን ይመስለኛል። በጣም በርካታ ሰዎች የተለያየ ቪዲዮ ሲሰሩ ነበር። የማህደር ቀለበት ማድረግ ይሄን ያህል አሳስቦን ነበረ ወይ እንድል ነው ያደረገኝ። እኔ እውነት በጣም ነው ደስ ያለኝ። እንኳን ደስ ያለሽ ማሂ። እስቲ ሁኔታው ምን ይመስል ነበር? ሰርፕራይዝ ስትደረግ በምን አይነት መንገድ ነው ሰርፕራይዝ ያደረጋት ባልየው እጩ ባል የሚለውን እስኪ እንመልከት። የማሂ ፕሮፖዛል ከአንድ ሰዓት በኋላ ነው። ሻል ምንም ይሄን ያህል ከባድ ያስፈልገው አብራት ይኖርብሃል። ዋትስአፕ ማይክ ቼክ ቆይ አንዴ ቼክ ለማድረግ ነው። ወደ ላይ ነው። እሺ በቃ አሁን ደግሞ የት ኤምባሲ ነው? ስዊዘርላንድ ኤምባሲ እራት ግብዣ ተጠርተን መተና ወደ ውስጥ እንግባና ራሳያችሁ። የስዊዘርላንድ ምግብ ምን አይነት ነው? ምን ይመስላል? ወደ ውስጥ እንግባ። ጎልፍ ክለብ ነው ያለነው። ማይክ ቼክ አድርገናል። የሷም አለ ማይ አብራኛለች። ከሞን ስዊዘርላንድ ምግብ ምን ይመስላል? ዛሬ ሻዴ ማንንም ይላል። በዚህ በኩል ምግብ ያለ ጉዲ ያው ምግብ ምናምን አለ። the chicken ምንድነው የስዊዘርላንድ ምግብ? እኔ አላውቅም፣ ግን ኖርማሊ ዲሽ ኦፍ ስኮትላንድ አይደለም ስዊዘርላንድ። consider the primary national dish of Switzerland featuring melted
ግርሪ ሆንዱ ማለት እኮ ይሄ እንደዚህ ተደርጎ እየነከርክ የምትበላው በቺዝ ማለት ነው እሱ ነው ዲሻቸው ሶ let's get it Oh my gosh! ደስ የሚል ሰርፕራይዝ ነው በጣም ደስ ይላል እንኳን ደስ ያለሽ ማሂ በዚህ አጋጣሚ ምን ተባለ መሰላችሁ ያገባም አገባ የታጨውም ታጨ ዮኒ ብቻ ቀረጽ ይሙን እየላጨ ብለው ዮኒ ለመናገር ያደረጋችሁትን ጥረት አልወደድኩትም ታናሻቸው እኮ ነው ህፃን እኮ ነው ገና ስለወፈረ ብቻ ዮኒን ተናት በሉት ልጅ ነው ታናሻቸው ነው ምንም ቢሆን መጀመሪያ ታላላቆች ይቅደሙ ብሎ ነው እንጂ እሱ ማግባት አቅቶት ነው አዎ አቅቶት ነው ለማንኛውም ማሂ እንኳን ደስ አለሽ በእውነት በጣም ደስ ብሎናል እንደ ሀገር ነው ደስ ያለን የሰመረ ያማረ የሰመረ ትዳር እንዲያደርግልሽ ከወዲሁ መልካም ምኞቴን እገልጻለሁ አዎ እናንተም ተመኙላት ዛሬ በረኪና ይዞ ሊጠጣ ሲል ነው ያዳምኩት ማክሜድ በጣም ያሳዝነው ያሳዝነሽ ታይማሽ ሌላው ኮምፒውተር ምናምን አንዴ መስልስ አንዴ ልታዋሩ ምናምን እያየነው እናጣው ጋይስ እና በረኪናው ነጠቅሽው አታረጊውም ማንንም ይሉሽ ነሽ አንቺ ደግሞ አሽቃባጭ ሲሆን ከሷ ጎን ነበር መቆም የነበረብሽ ማክቤል እኮ በጣም ህፃን ልጅ ነች እንዴ እንደዚህ የምታረጉ ሰዎች ምን ሆነ ያማችኋል እንዴ በቀደም አንዱ የጆን ዳንኤል የአምባሳደር የሆነበት ኢቨንት ላይ ተገኝታ አድጋለች ምናምን ፊዚካሊ ለውጥ አላት ምናምንና አይታችሁታል እንትኑ ምናምን ብሎ ቡሊ ሊያረጋት ሞከረ በጣም ሰው ሁሉ ሲናገረው ይቅርታ ምናምን ብሎ ይቅርታ ቪዲዮ ሰራ የሱ ሲገርመን እንደገና አፍቃሪ ነኝ ብሎ መጣ ጀለሲ ከዛስ ከአባቱ ጋር ነበር ከዚህ ቀደም ማክቤል ባክሽ ተረጂው ምናምን እያለ ያን የሚያክል ትልቅ ሰውዬ አባት ሚዲያ ላይ ወጥቶ ልጅህን ተረጂው ሚረኪና ሊጠጣብኝ ነው ምናምን አለ ማክቤል የምትባይ ልጅ ባክሽ ልጄ ባንቺ ፍቅር ተጎድቷል ስለዚህ ትምህርቱንም አቋርጧል ለምንድን ነው ተገናኝታችሁ ማታወሩ ማትረጁ ባክሽ ያረያፈረን እንደገና ደግሞ እቺ ጦርጲጤ ማክቤል በረኪና ሊጠጣ ሲል አስጣልኩት ተባክሽ ኧረ ተው እንደዚህ የግሊንቺክ ሰፈር ሰዎች አሉን ተው በረኪና ሊጠጣ ሲል አስጥየው ይጠጣው እንደው በቃ ልጁ ማዋቂውም እኩል ተመካሪ የሆነበት ዘመን ላይ እንድረስ ኧረ ልጅቷን ተዋት በእናታችሁ ገና እኮ ህፃን ልጅ ነች እግዚአብሔርን በጣም ትንሽዬ ልጅ እኮ ነች በእንደዚህ አይነት መንገድ ለመፈመስ ነው ምንድነው አላማችሁ ነው የማይገባኝ ነገር እሺ አባባ አገኘችሁ አዋራችሁ ምን ታርገው መረዳት ማለት ምንድነው ተረዳችሁ እሺ ገባት ወደዳት ተረዳችሁ ምን ታርገው ፍቅረኛዋ ታርገው ህፃን ልጅ እኮ ነች እንዴ ኧረ ልጅቷ ተደግበት እኔ በጣም የሚገርሙኝ አንዳንድ ሰዎች አሉ አሁን እንዲህ ስናገር እንዴ እነሱ ከተዋደዱ አንቺ ምን አገባሽ አያፍቅር ይባላል እንዴ ምናምን ብላችሁ ምታሽቀብጡ ሰዎች ልትኖሩ ትችላላችሁ እዚህ መሃል ላይ እፈሩ በእውነት በጣም እፈሩ እኔ አያፍቅር አላልኩም እንዴ ሊያፈቅር ይችላል ሰው ነው ቆንጆ ነች ትልቅ ስለምትመስል ልትፈቀር ትችላለች ምንም ጥያቄ የለውም እኮ ማፍቀሩ አይደለም የሚገርመው ተረጂው እያሉ በየአደባባይ መውጣት ምንድነው እስቲ ምኑን ትረዳው እሺ ገባት እንደወደዳት ተረዳችሁ ከዛስ ምን ትፍጠርለት ህፃን እኮ ነች እንዴ ተረዷት እንዴ ልጅቷ እኮ ልጅ ነች እንዴ ቅርብ ጊዜ እኮ ነው ከመኮላተፍ እንኳን የወጣችሁ እንዴ የናንተ ልጅ የናንተ ታናሽ እህት እንደዚህ መንደር እንኳን ጎረምሳ ሲለክፋት ብታዩ ምን እንደሚሰማችሁ እንደራሳችሁ አስቡ እንጂ በዚህ ልክ ራስ ወዳድ አትሁኑ አብስነው ለስጋዬ አልሄድም ፔሬድ እየመጣ ማለት ነው ትምህርት ቤትም ወደፊትም መስሪያ ቤትም መቀጥሮኝ ሰዎች በወር ሁለቴ ማለት ነው ካሁን ነው የምነግራችሁ አልሄድም አልመጣም ጀርሜን ያመኛል ራሴን ያመኛል ይሞቀኛል ያቅለሸልሸኛል አልሄድም ያናድደኛል ሁሉም ነገር ያስጠላኛል አልሄድም ምን ታመጣላችሁ አልሄድም
እንዴ ሞዴስ በነፃ ነበር መሆን የነበረበት። ስንት ሴት በሞዴስ እጥረት ምክንያት ትምህርት ቤትም የትም አትሄድም ማለት። ይሄን ቡቱቱ ሞዴሳችሁን ቡቱቱ ደህና ሞዴስ እንኳን አሸጡም። ይሄን ቡቱቱ ሞዴሳችሁን 100 ብር ትሸጣላችሁ። የሚያቃጥል በቃ ምን የሚበጫጨቅ ብላችሁ ደግሞ ደፋሮች ይሄ ምድር ይሄ ዓለም ሲጀምር ማለት ነው ሴትን እንዴት እንደሚጠላ ፈተና የሌለ ቀን ካልሆነ ግዴታ ግዳጅ ምናምን ካልሆነ ለምን አባቱ ሲባል ነው የምንሄደው? አልሄድም ምንም አታመጡ አልሄድም። እውነቷን ነው 100% እውነት አለው ይሄ ነገር እውነት አለው። እውነት ድሮ ልጅ ሆናችሁ አልበላም ልጅነቴን ያስታወሰች። እውነቷን ነው። በእውነት ሞዴስ አምራቾች ከህመማችን በላይ ነው የሆነብን የሞዴሱ ሁኔታ ማለት ነው። ባካችሁ እንዴ ደህና ነገር እስቲ ለማምረት ሞክሩ። ሰው አይደል እንዴ ለሰው አይደል እንዴ የምትሰሩት? እና ሞዴስ አምራቾች ባካችሁ እንደው ጥሩ ነገር እስቲ ስሩ። እጥረቱ በዛ ላይ በጣም ነው የሚያቃጥለው። በቃ ይፈረፈራል ምናምን በጣም ከባድ የሚባል የጤና ጉዳት እያመጣ ነው በርካታ ሴቶች ላይ። ዋጋ ውድነቱ እንዳለ ሆኖ ማለት ነው። እና አስቡበት እስቲ በደንብ አስቡበት። ጥሩ ነገር ለማምረት ሞክሩ። ብልትም ከሌላ ሰው ተቀጥሏል። በነገራችን አዎ ተቀጥሏል። ከሌላ ሰው ተወስዶ ከሞተ ሰው ሊሞት ያለ ሰው እና ምንድነው እንደውም በደም ኮንትሮል ሆነ ሳይሞት ደረሰበት ማለት ምንድነው ይለግሳሉ። መጀመሪያ ፈረንጆች ብዙ ጊዜ አይደለም አንድ ቦታ ሙሉ አካላቸውን ይለግሳሉ። አሁን ለትምህርትም ሊሆን ይችላል ወይ ለሕክምና። የሀገራችንን እንኳን በጣም ጠበቅ ያለ ነው። እኔም አውቀው እንግዲህ አይን ሰው ሲሞት አይን ይለገሳል። በህይወት እያለ ደግሞ ኩላሊት እንዲሁም ሌሎች የሚለጋገሱ አካላቶች ይኖራሉ። ማሽኛ ጉራ የባለፈው የራሱን የተቀጠለለት ወይስ ተለግሶት ነው? አረ ጉድ ነው። የሊያ ፍጥነት ግን ይመች። ሳይሞት ደረሱበት። እስቲ ቤተሰቦች መላበሉኝ። ዲጂታል መታወቂያ ካላወጣ ተብዬ እየተቀጠቀጥኩ ነው። እጄ እንደዚህ ነው። የምሰራው ሲሚንቶ ስራ ነው። መንግስት መላበለኝ። ምንም አሻራ መስጠት አልቻልኩም። ያለ አሻራ ደግሞ መኖር አልቻልኩም። እስቲ መላበሉኝ፣ ተባበሩኝ። በቃ እስቲ የሆነ ነገር ፍጠሩልኝ። ላስሞርደው። እኔ ጌታ ማርያም ሲያሳዝን። በስመ አብ የሚሰሩ እጆች። እኛ ትንሽ ነገር አድርገን እጃችን የሆነ ነገር ሲሆን ወይኔ እጅ ተቆረጠ፣ ወይኔ እንትን ሆነ እንላለን። እንደዚህም አለ። ሰዎች ህይወትን ለማሸነፍ በብዙ ይጥራሉ፣ በብዙ ይለፋሉ። የሚያጡትም ነገር በዛው ልክ ነውና ሲያሳዝን የምር አጽፎልኛል። ሁላ እንግዲህ ታው እንጂ አወራችሁ አይጂ ላይ ምናምን ሶሪ ብዙ ቪዲዮዎች ብዙ ሜንሽኖች አይቻለሁ። እንደዚህ እንደተፈጠረ አላውቅም ነበር። የሆነ ጊዜ ኢትዮጵያ እመጣለሁና ያኔ ያገኛለሁ አይነት ነገር አልኩ። ማን አልቻልኩም ምናምን በቃ የራሱ አካውንት ነው ቼክ አደረኩት። አሁን እንግዲህ ብዙ ሚሊዮን ተከታታይ ያለው ልጅ ቢተው በቃ ቢቀር ስለ አይሾ ስፒድ ባያወራ ልጁ ባየነው ቁጥር በቃ ትዝ የሚለን እንደዛ ሲገፈታተር ምን ሲል ጭራሽ አሁን አይሾ ስፒድ አናገረኝ አለ። አናግሮት ሊሆን ይችላል አናውቅም፣ ሳክስም ሊሆን ይችላል። ያልገባው ነገር ልጁ በታየ ቁጥር ስለ አይሾ ስፒድ በተለይ ባወራ ቁጥር ሙድ እየተያዘበት ነው እየመጣ ያለውና እኔ ራሱ ገና ሳይሆን ሳቄ የሚመጣው በቃ ያ ነገር ነው የሚመጣብኝ። እንደዛ መንጭቅጭቅ ሲያረግ ዋው ሲል ያልተከተበ ውሻ መስላቸው ነው ብላል ታውቁር እና እሱ ነው የሚመጣብኝ። በቃ ወይኔ ወንድሜ አይዞክ ያናግርክ ይሆናል ሲመጣ፣ ምናልባት ያገኘክ ይሆናል። እናያለን። ምን የሚታይ ነገር ነው። እዚህ ጋር ብናምንህ አናምንህ ምን ቸገረ?
ድስት ግጣሙን አያጣም ይላሉ ቲማቲሞች። እኔ ትሪ ነኝ፣ መዘፍዘፊያ ነኝ፣ ሹካ ነኝ፣ ማንኪያ ነኝ። መቼ ነው ግጣሜ? መቼ ግጣሜ ታባቱ ነው ያለው? ማተሳስበው ምንድን ነኝ እኔ? ምንድነው ሴንሲቲቭ ያለ ግጣም ምንድን? እስቲ ጻፉ ንገሩኝ። ሃይ ትሪ ነኝ፣ ማስታጠቢያ ነኝ፣ ሹካ ነኝ፣ ማንኪያ ነኝ። ምንድን ነኝ እኔ? ምንድን ነኝ? የሁሉም ጥያቄ ይመስለኛል። ያልተለመዱ ህጎች የሚስቱን የልደት ቀን የረሳውን ባል የሚቀጣው ህግ እንዲጓችሁ ጠቃሰው ለስማን እንግዲህ በተለያዩ ጊዜያቶች ያልተለመዱ እና እንደው የሚያስገርሙ ህጎችን ሳቀርብላችሁ እንደነበር ታውቃላችሁ። ከዚህ በፊት ፍላቱለንስ የፈስ ግብር ከጺም ጋር በተገናኘ የነበረውንም ሰርቼላችኋለሁ። ዛሬ የማቀርብላችሁ እንግዲህ በፓሲፊክ ውቅያኖስ አካባቢ የምትገኝ በጣም በቱሪዝም ስበቱ በጣም በማማር በጣም ቆንጆ በመባል የሚታወቀው ሳሞአ የሚባል ደሴት ነው። በዚህ ደሴት የሚኖሩ ወንዶች በህግ ከተጣለባቸው ግዴታ አንዱ የሚስቶቻቸውን የልደት ቀን ማስታወስ ነው። የሚስቶቻቸውን የልደት ቀን የሚረሱ ወንዶች በተለይ ደግሞ ሚስቶቹ አንድ ሚስት ለምሳሌ የልደት ቀኔን ረስቷል ብላ ሄዳ ለፖሊስ ብታመለክት ፖሊስ አስቀድሞ መጀመሪያ እንዳይደግም የልደት ቀኗን እንዳይረሳ ማስጠንቀቂያ ይሰጠዋል። ያንን የረሳውን ነገር እንዲያርመው እድል የሚሰጥበት ሁኔታ ነው። ይሄ ነገር ከተደጋገመና ሚስት ለፖሊስ ካመለከተች ግን ቅጣት እስከ እስራት የሚደርስ ቅጣት ሊያስከትል እንደሚችል ተመልክቷል ማለት ነው። ይሄ ነገር በጣም ያልተለመዱ አስገራሚ ከሚባሉ ህጎች መካከል ነው። አስባችሁታል? ይሄ ህግኛ ሀገር ቢኖር ስንት ባሎች ሊታሰሩ እንደሚችሉ አሰብኩትና ገረመኝ። ሶሻል ሚዲያም ሆነ እኔ በአርቱ ገንዘብ አልሰራም። እውነቱን የምነግርህ እኔ አሁን ቲክታክ ላይ ኦልሞስት 4ኛ ዓመቴ ነው እና ገንዘብ ሜክ አላረግም። ግን 4ቱን ዓመታት ኮንሲስተንሲ አለ። ሰዎችን ለሰዎች መድረስ፣ ሰዎችን ማገዝ፣ ሰዎችን አስቆ ማደር፣ ሰዎችን የሆነ ሀሳብ ሰጥቶ ማለፍ። ከዛ ግን ፋይናንሻሊ ራሴን ዞር ብዬ ሳየው በጣም ይሰማሃል። ለኔ ብዬ አይደለም፣ ሰዎችም አይረዱህም፣ ቤተሰብም አይረዳህም። አንዳንዴ ምን ይላሉ ቤተሰብ? ምክንያቱም እኔ ገንዘብ ያለኝ ሰው ምናምን ይመስላችኋል ውጪ ያሉ ሰዎች። ምክንያቱም ሌሎች በትንሽ ፎሎወር በጣም ብዙ ብር ይሰራሉ። ማስታወቂያ ምናምን አልሰራም፣ እኔ ብዙም አልሰራም። ምክንያቱም የሆነ ቲም አለ ሶሻል ሚዲያው ላይ ህብረት አለ፣ የሆነ ቲም የጌም ቲም አለ፣ አለ። ሶ እዛ ውስጥ የለውም። አብዛኛውን ጊዜ እኔ ብቻዬን ነው ጊዜ የምትምለው ራሴ ላይ ነው የምትምለውና አልሰራም። ከዛ ግን ወደ ቤተሰብ ስትመጣ ታዝናለህ። እንዴት 1 ሚሊዮን ተከታይ ወይም ከዛ በላይ ያለው ልጅ እናቱ ስትቸገር ሲያይ ልብ ይሰብራል። አልገባኝም። እናቴ ይቸገራሉ ያልከኝ ነው? ኦፍ ኮርስ በደንብ ነው የምትቸገረው። ከዛ ችግሯን ደግሞ አያለሁ። ከዛ ልጅሽ ደርሶልሻል ትባላለች፣ ግን እውነታው አልደረሱላት። ምክንያቱም ማድረግ አልቻልኩም። ሰዎችን እያየኋት ታረጅብኛለች። ዩሲ ያፋል እያየኋት ታረጅብኛለች እና ኢንሻአላህ ይቀየራል ብዬ አስባለሁ። ግን ምን መሰለህ ይሄ እገዛ ምናምን ሳይሆን ስራ መስራት ፈልጋለሁ። ሰዎችን ማገዝ ፈልጋለሁ። የተቸገሩ ሰዎች ጋር መድረስ በውስጥ በጣም ብዙ ሰው ይጽፍልኛል። እየሞከርኩ ነው ስሰራ በቃ አላህ የሰጠኝ ነው እንጂ እኔ በጣም ብዙ ሺህ ስራዎች እኮ 500 600 ቪዲዮ አለ በገብተህ ብታይ በሚሊዮን የታዩ ግን ምንም ለውጥ አላመጡ። እኔ 1 ሚሊዮን ተከታይ ስገባ ስልክ የለኝ፣ በሰው ስልክ ነው የምቀርጸው። ኧረ ተው ያ በሰው ስልክ ነው እየቀረጽኩ። ከዛ ሰው አንድ ቀን ይሰጣል፣ በማግስቱ ፊቱን ያጠቁርብሃል። ሌላ ሰው ፈልጋለሁ። ከዛ አንድ ፍሬንድ እንደው ምን አለኝ፣ ያሲኑ ያ ሰው አይፎን አለው ሂድና ተዋውቀው፣ አንተ ጓደኛ ታደርገዋለህ ነገ እንዲቀርጻ ያ እና ግን ይሄን መናገር አልፈልግም፣ ማሳየት አልፈልግም። ምክንያቱም እችላለሁ፣ ቀይራዋለሁ ጊዜው እስኪመጣ። እንደሰማነው ኮሜዲያን ያሲኑ ከ4 ዓመት በላይ ቲክቶክ ላይ እየሰራ ግን ምንም አይነት ማስታወቂያዎችን አይሰራም። አክቹአሊ ምንም አይነት የገቢ ምንጭ የለውም በሶሻል ሚዲያ። ይሄ በጣም በጣም ያሳዝናል። እኔ የምጋራው ስሜት ነው። ምንድነው መሰላችሁ ቲክቶክ ላይ በተለይ
የሆኑ ግሩፖች አሉ እኔ ብዙ ጊዜ እላለሁ አንቺ ማስታወቂያ ሰሪም እንዴ እንዲያሰሪም እንዴ ምናምን ብለው ይናገሩኛል አንዳንድ የቅርቤ ሰዎችና ከሆኑ ግሩፖች ጋር ኮላብ ካላደረጋችሁ በስተቀር ማስታወቂያ ብዙ አይመጣላችሁ ከሆኑ በቃ ከሆኑ ግሩፖች ጋር ካልተጣመራችሁ በስተቀር ድርጅቶች ራሳቸው ለማሰራት እናንተ ጋር ፍቃደኛ አይሆኑም ይሄ ፋክት ነውና በጣም መጋራው ሐሳብ ነው ሰው ክሬቲቪቲው ታይቶ አቅሙ ችሎታው ታይቶ እንደዚህ አይነት እድሎች ቢፈጠሩ መልካም ነው ብዬ አስባለሁ ያሲኖ በጣም ጎበዝ ልጅ ነው በፊት ጀምሮ የምናቀው እኔ ሶሻል ሚዲያን ሳልጀምር በፊት የማቀው በጣም ማደንቀው ስራዎቹ በጣም ኢንተርቴን የሚያደርጉ አስተማሪነት ይዘት ያላቸው ስራዎችን የሚሰራው ግን ብቻውን ስለሚሰራ ብቻ እንደዚህ አይነት የማስታወቂያዎችን የመስራት እድል የለውም እና ይሄ በጣም ያሳዝናል በርካቶች ቲክቶክን ተጠቅመው ሲቀየሩ ሲለወጡ ላይፋቸውን ሲቀይሩ አይተናል ግን በዚህ ልክ ደግሞ ለቲክቶክም ለፍተው ምንም አይነት ነገር ሳያገኙ ጭራሽ ስም እየወጣላቸው እንደሰማነው በጓደኞቻቸው ሙድ እየተያዘባቸው ሞራላቸው እየተነካ ለቤተሰብ ደርሶልሻል ልጅሽ እየተባሉ ግን መድረስ ያቀታቸው እያየ ነው ይሄ በጣም ያሳዝናል ሶሻል ሚዲያ ሰዎችን ያግዛል ከምንም አንስቶ አሪፍ የሚባል ደረጃ ላይ ያደርሳል በሚለው በጣም አምናለሁ ግን አጠቃቀሙን ካወቅንበት ብቻ ነው ለምሳሌ ማስታወቂያ ለመስራት ብቻ አስባችሁ ከሆነ ሶሻል ሚዲያ ላይ የምትመጡት እንዳሰባችሁት ካልሆነ ተሰበራላችሁ ሞራላችሁ ይነካል ያስጠላችኋል ያ ፕላትፎርም ምናምንና የሰዎቹንም ጫና መቋቋም አትችሉም ትታወቃላችሁ ግን ገንዘብ የላችሁም ትታወቃላችሁ ግን ምንም ነገር ማድረግ አትችሉም በዛ ላይ ደግሞ ሰዎች እናንተን ይጠብቋችኋል እንዴ ሱማ አለው አላት ምናምን ብሎ ስለዚህ ያንን ታርጌት አድርጋችሁ አትምጡ ብዬ ነው ማስበው እንደኔ እንዳለችኝ ትንሽዬ ልምድ ሶሻል ሚዲያ ላይ ህይወታችሁን መቀየር የራሳችሁን ነገር መጀመር ምናምን የምትፈልጉ ከሆነ የሆነ እቅድ ይኖራችሁ ለምሳሌ ነጋዴ ከሆናችሁ መጀመሪያ ፕሮዳክታችሁን የያዛችሁትን ልብስ ከሆነ ልብሳችሁን ለማስተዋወቅ ከመጣር ይልቅ ራሳችሁን ለማስተዋወቅ ለህዝብ በተለያየ ዘርፍ በተለያየ ኮንተንት መታችሁ ግን መጀመሪያ ራሳችሁን ለህዝብ ማስተዋወቅን አስቀድሙ ከዛ በኋላ እናንተ ከታወቃችሁ በኋላ የያዛችሁትን ፕሮዳክት ማስተዋወቅ ቀላል ስለሆነ እንደዛ አድርጉ ዩቲዩብ መጀመር የምትፈልጉም ከሆነ መጀመሪያ ቲክቶክ ላይ በደንብ ራሳችሁን አስተዋውቁ ከሰው ጋር ጥሩ የሆነ ኮኔክሽን ይኖራችሁ ኔትወርካችሁን ማስፋት ትችላላችሁ ከዛ በኋላ የሆነ ነገር ስትፈልጉ ዩቲዩባችሁን እዛ ላይ ማስተዋወቅ ትችላላችሁ እኔ እንደዛ ነው ማስበው ለማንኛውም ኮሜዲያን ያሲኖ አሁንም ቢሆን አረፈደም ብዬ አስባለሁ አሁንም ቢሆን አረፈደም የተሻለ ነገር የምታገኝ ልጅ ነህ ጎበዝ ልጅ ነህ የተሻለ ደረጃ ደርሰ ዛሬ እየሞከርኩ ነው ያልከውን ተሳካልኝ ብለህ እንደምትመጣ ተስፋ አደርጋለሁ ይመች ገራምባር ተሰበረ ምንድነው ይሄ የዳቦ መሃሉ ተቆርሶ ምንድነው ትርጉሙ እስቲ የምታውቁ ሰዎች ጻፉልኝ እኔ አላውቅም ነው ሲታይ ግን በጣም የሚያስቀው ወይኔ ጉዴ በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ እንዴ አይታችኋታል በጣም ቁጥጥይ ልጅ ነች እሱም ጩጬ ነው ግን አሬ ራሱ ጉዳይ እንዴ በስመ አብ አልቀረም እንዴ እንደዚህ አይነት ነገር ቆይ ማለት አልቀረም እንዴ በጣም ሕፃን ልጅ እኮ ነች እኔ እንጃ እኔ 6 ዓመት 5 ዓመት አሁንም ያለ እድሜ ጋብቻ የሴቶች ግርዛት ምናምን እንዳልቀረ ያያየው ነው በቅርብ ጊዜ ሰሞት ከቅርብ ሰው ማለት ነው ስቲል ኖርማል ነው ስቲል ይገረዛሉ ጤንነት ይጻናት በፊት ላይ ታስታውሱ እንደሆነ አላቅም በተለያዩ ሚዲያዎች ላይ የሴት ልጅ ግርዛት ልክ እንዳልሆነ ጎጂ ባህል እንደሆነ ኢቭን ወንጀልም እንደሆነ ምናምን በጣም ይነገር ነበርና አሁን እንደዚህ አይነት ነገሮች ቆመዋል አይነገሩም አይወሩም ያለ እድሜ ጋብቻ ምናምን የሚባሉ ነገሮች የገባን የተረዳን ሁሉም ጋር የተዳረሰ መሰላቸው መሰለኝ
ትልልቅ የሚኒስትሪ ሚዲያዎች ምናምን እያስተላለፈው አይደለም እንደዚህ አይነት ትምህርቶችን እና ስቲል አለ። ይሄው እንዳያችሁት ደግሞ የጻል ልጅ ያለ እድሜ ጋብቻ ጌታ ሆይ ምን ይባላል ይሄ? ምን ይባላል እንዴ? አሁንም ቢሆን እንደነዚህ አይነት ጉዳዮች ላይ በደንብ ትኩረት አድርጋችሁ ብትሰሩ የሚመለከታችሁ አካላት ትኩረት አድርጋችሁ ብትሰሩ በጣም ደስ ይለኛል። የሆኑ ፍቅረኛዎች ነበሩ። እሺ ከዛ ብዙ አመት ነው የቆዩት አንድ ላይ የኖሩ። አንድ ላይ? አዎ 17 አመት ምናምን አንድ ላይ። 17 አመት ማለት ተጋብተዋል? አዎ በቃ አንድ ላይ መኖር ጀምረዋል። ወልደዋል። ወንዶች ልጆች ወልደዋል፣ 3 ልጆች። ከዛ በኋላ አልተፋቱም። ለምን? እሱ ሌላ ጓደኛ ይዞ ከሷ ውጪ ማለት ነው። ከሷ ውጪ? አዎ ወደ ሌላ ሴት ሄደ። ወንድ ነው። ወንድ? አዎ ሄደች። ምን ነው ሙካ እኔ ሙካ እኮ ኢየሱስ ትክክለኛ ናት። ወንድ ነው ስትባል በስመ አብ የደነገጠችው አደነጋገጥ። ሰሞኑን እዚህ ሶሻል ሚዲያ ላይ እንግዲህ ውሻው ተገድሎበት መነጋገር የነበረውን ሰው አይታችሁታል ብዬ አስባለሁ። ሁላችሁ በእነ ቪዲዮ ብዙ ጊዜ ኮፒ ሊንክ አድርጉት፣ ሪፖስት አድርጉት፣ አካውንት ኤንጌጅመንት እስከሚስተካከል ድረስ። እናም እየወጡ ባሉ መረጃዎች መሰረት አሁን ላይ አዲስ አበባ ውስጥ ብቻ ማለት ነው ከ129 በላይ ውሾች በአንድ ጊዜ እንዲገደሉ ተደርጓል። እነዚህ ውሾች እንግዲህ እንደተነገረው ከሆነ በአቃቂ ቃሊቲ ክፍለ ከተማ ወረዳ 12 አካባቢ በሚገኝ አንድ ቦታ ነው እንደዚህ 129ም የተገደሉ። እናም ጎዳና ላይ የሚገኙ ውሾችም አሁን ላይ እየተገደሉ እንደሆነ ተነግሯል። ለምን እንደሆነ አልገባኝም። ሰሞኑን በጣም በከፍተኛ ሁኔታ ውሾች እየተገደሉ ነው። አንድ ሰውም እንግዲህ ከ10 ልጆች 2ቱን ምረጥ ተባልኩኝ ብሎ በጣም እያለቀሰ ቪዲዮ ተመልክቻለሁ። ግን እንመልከተው። ምረጥ ከውሾች ምረጥ አለኝ። 2 ምረጥና የቀሩትን ልግደላቸው። አውጥቼ ለቀቅኳቸው። ውሾችን ለቀቅኳቸው። ገደሉብኝ። ውሻዬን ገደሉብኝ። አፍነው ወሰዱ። ውሻዬን ገደሉብኝ። አስበላሁት። ውሻዬን አሳፈንኳቸው። ጉልበት አላቸው እነሱን የለይም። አፍነው ወሰዱ፣ ገደሉ። እንደፈለጉ አረጉ። እኔ አቅም የለኝም። ተሸነፍኩ፣ ወደኩኝ። ላድናቸው አውጥቼ ለቀቅኳቸው። ፈትቼ ለቀቅኳቸው። አልሄድ አሉኝ፣ አባረርኳቸው። በዱላና በድንጋይ አባረርኳቸው። ገደሉት ውሻዬን። የሚያፍኑትን አፈኑ። ይህንን መጨረሻ ልጆቼ ባሉበት በቤቴ ካሜራ አጥፋሉኝ። ምስክር የሚሆን ሰው እንዳይኖር አስወጣልኝ። ስልኬን ቀሙኝ። እንደምንም አስወጣቸው። ደቀኳቸው፣ አቀኳቸው፣ ደቀኳቸው። ይህንን መጨረሻ ምንም ሰው ላይ ሳልደርስ ሁሉን ነገር በህጉ መሰረት ሄጄ በሚችሉት ነገር አጠቁኝ፣ ሰበሩኝ፣ ተሰበርን። ግን ተረፉ። ለቀኳቸው፣ ተረፉ። እሱ የፈጠራቸዋል። እኔ ነኝ ሲል አስበላቸው የነበረው። ለቅሞ ይኖሩ። እኔ ነኝ ላስገድላቸው። አስበላሁት። ውሻዬን አሳፈንኩት። ይህንን መጨረሻ አመሰግናለሁ።
የኔ መጨረሻዬ ነው። የኔ መጨረሻ እንኳን የሸመተ ያረሰም አይችልሽ የኔ እናት እንዴ ባንድ ድምጽ ይቻላል እንዴ ታይ መጨረሻሽ በድራፍት አረፋ የተነፋች በርሜል እንዳይሆን ታይ በሴት አረ ያምርም ጠጡ ተዝናኑ ምናምን ግን እንደዚህ በዓለም ላይ ውድ ወተት የትኛው እንደሆነ ታውቃላችሁ? ላም፣ ግመል ወይስ ሌላ? መልሱ የዚህች እንስሳ ወይም የአይጥ ወተት ነው። 1 ሊትር የአይጥ ወተት $22 ወይም ከ3.4 ሚሊዮን ብር በላይ ያወጣል። ታዲያ ይቺ አይጥ የምትታለበው ለምግብነት ሳይሆን ለረቂቅ የሕክምና ምርምር ነው። 1 ሊትር የአይጥ ወተት ለማግኘት ብቻ ወደ 4000 የሚጠጉ አይጦችን በልዩ ጥበብ ማለብ ያስፈልጋል። ሂደቱ እጅግ አድካሚና ከፍተኛ የላቦራቶሪ ቴክኖሎጂን የሚጠይቅ በመሆኑ ዋጋው እንዲንር አድርጎታል። ታዲያ ከዚህ በኋላ እቺን ትንሽ እንስሳ ቸገረችን ብላችሁ ከቤታችሁ ታባሯታላችሁ ወይስ ማርባት ትጀምራላችሁ? መልሳችሁን አስቀምጡልኝ። አረባትና ማለት ነው የአይጥ በረት እሰራላታለሁ በረከት እንዲሉ ማለት ነው። ከዛ በቃ አስባችሁታ አይጧ ልክ ስትወልድ ጡቷ ሲያገተግት ጠጋ ብዬ እያደረኩ ሳልባት ማንም ያልተሰማራበት 00 የስራ ዘርፍ አረ አይጥ እኔ ምርቱን በሽ ነው ከየት ላምጣ የአይጤት ሀገር ይገኛል ብዬ አልጨነቅ በሽ ነው እንደሆነ ይሄው በዚህ ጋር ጉድ ትላለች እንዴ ከዚህ በኋላ አይጥዬም አልላትም ውዴ እላታለሁ ከዛ የሆነ ልብሴ ምናምን ስትበላ ውዴ በላሽ ቢ እንዴ ቢ ትታለበለ እንዴ ቢ ውዴ ሚሊዮነር አይጥ 1 ሚሊዮን ብር የምትሸጠው አዲስ አበባ አለርት ሆስፒታል ውስጥ የምትሰራዋ ዶክተር አይጥ በርካቶችን እያስገረመች ትገኛለች። በአዲስ አበባ አለርት ሆስፒታል ውስጥ ልዩ ስልጠና የወሰዱ አይጦች የቲቪ በሽታን በደቂቃዎች ውስጥ በመለየት አስደናቂ ስራን እየሰሩ እንደሚገኝ ተነግሯል። በዘመናዊ ማሽን እስከ 2 ሰዓት የሚፈጀውን የቲቪ ምርመራም እነዚህ አፖፖ የሚባሉ ከታንዛኒያ የመጡ አይጦች አክታን በማሽተት ብቻ በደቂቃዎች ውስጥ ቲቪ ያለበትን ሰው እንደሚለዩ፣ ሰውየው ቲቪ ካለበት እንግዲህ አክታውን በመቧጨር ምልክት እንደሚሰጡ ተነግሯል። ታዲያ እነዚህ አይጦች ዋጋ 5000 ዩሮ ወይንም 916000 የኢትዮጵያ ብር አካባቢ የሚገመት ሲሆን እስካሁን ድረስ እንግዲህ ከ170,000 በላይ ናሙናዎችን መርምረው 3000 የሚሆኑ የቲቢ ታማሚዎችን በትክክል መለየታቸው ተነግሯል። የእነዚህን አስገራሚ አይጦች ብቃት እንዴት አያችሁት? ሀሳባችሁን በኮመንት ላይ ግለጹልን። ፈጣንና ወቅታዊ መረጃዎችን ለማግኘት የፕላስ ምልክቷን በመንካት ፎሎ ያድርጉ። ወገኖቼ አይጥ ሌላ ታሪክ ውስጥ ነች። አለቀ። እኛ እዚህ ምቀኛ ነች አይጥ እርጉም ነች እቺ ልብሴን በልታ እቺ እንዲያድርጋ እቺ እንዳያድርጋ ብለን አሳልፈን በወጥመድ ይዘን አሳልፈን ለድመት እንሰጣታለን። ሳስበው ምንም ጥቅም እየሰጠች ያለነችው እኛ ቤት ውሮ ነች። አይጥ ጭራሽ ዶክተርም ሆናለች። ወተቷ በጣም ውድ ነው። እንዴ ምን ሆነን ነው ግንኛ? እንዴ አይጥ ለምንድን ነው በዚህ ልክ የምናሳድደው? እንዴ ለመግደል እኮ ማን ቆፍረው ድንጋይ የለም። አይጥን ለመግደል አንዴ መርዝ እንሰጣታለን፣ አንዴ በወጥመድ እንይዛታለን፣ አንዴ ውሃ ውስጥ እንነክራታለን፣ አንዴ ለውሮ አሳልፈን እንሰጣታለን። በተለያየ አይነት መንገድ አይጥን ከህይወታችን ለማስወጣት እንሞክራለን። ግን ከዚህ በኋላ እኔ አዲስ ስራ ጀምሬያለሁ። አይጦችን ሰብሰብ አድርጌ ወንዶቹን ወደ ሕክምናው ዘርፍ አሰማራቸዋለሁ። ሴቶቹን ያው ሲወልዱ ይታለቡ የለ አልብና በሚሊዮኖች እፖሽረዋለሁ። ወንዶቹ ደግሞ የሕክምናውን ዘርፍ ያቀላጥፉታል። አስባችሁታል? ስለዚህ ከዚህ በኋላ ለአይጦች ክብር ይኑረን። አይጦችን አናማራቸው። የሕክምናም ስራ ሳይማሩ 7 ዓመት ምናምን ሳይማሩ ዶክተር የሆኑ ፍጡራን ናቸው። ሴት ልጅ ሳታገባ 30 ዓመት ካለፋት በኢትዮጵያ በየወሩ 300,000 ብር ሊሰጣት ነው። ይህን ያለው የኩዌት መንግስት ነው። ይህን ነገር እንዴት አያችሁት? ሴቶች እንዳያገቡ ያበረታታል ወይንስ ያላገቡ ሴቶችን በኢኮኖሚ ይደግፋል? እናንተ በዚህ ጉዳይ ላይ ምን ትላላችሁ? አንዳንድ ሴቶች ግን በጣም ደስተኛ ይሆኑ ይመስለኛል ይሄንን ዜና ሲሰሙ። በእርግጥ ኢትዮጵያ ውስጥ ባይሆንም በኢትዮጵያ ነው ብሩ ተመንዝሮ ይሄን ያህል ብር የተባለው እንጂ
የኩዌት መንግስት ነው ይሄን አድርጋለሁ ያለው። ግን ኢትዮጵያውያን በጣም ተደስተዋል። አንዳንድ ኢትዮጵያውያን ታዋቂ ሴቶች ሲደሰቱ የሚያሳይ ቪዲዮ አለ። እስቲ አብረን እንመልከት። ያላገቡ ሴቶች በወር 300 ሺህ ብር ድጎማ ሊሰጣቸው መሆኑ ተሰምቷል። ኩዌት ሴቶቻቸው ሳያገቡ እድሜያቸውም ከ30 ዓመት በላይ ከሄደ በየወሩ ከመንግስት ወደ 300 ሺህ ብር የኢትዮጵያ ብር ድጎማ ሊሰጣቸው እንደሆነ ተሰምቷል። በዚህ አዲሱ መመሪያ መሰረት መስፈርቱን የሚያሟሉ ኩዌታውያን ሴቶች በየወሩ እንደኔ ሐሳብ ያበረታታል አያበረታታም ማለት ሳይሆን የምችለው ገንዘብን ታርጌት አድርገው ትዳር ለመመስረት የሚያስቡ ሴቶችን እንዳያገቡ ያደርጋል። ምንም ጥያቄ የለውም። ሳትወደው ምናምን ሀብታም ነው ብላ ያኖረኛል አንቀባሮ ብላ ገንዘቡን ብቻ ታርጌት አድርጋ ልታገባ አስባ ከሆነ በየወሩ ይሄን ያህል ብር የሚሰጣት ከሆነ ለምን ብላ ታገባለች? ስለዚህ ፍቅርን ታርጌት ያላደረጉ ትዳሮች ይቆማሉ ብዬ አስባለሁ። የኔ አስተሳሰብ ነው። እናንተ ምን ትላላችሁ? እኔም የሞከርኩኝ ነው። ማንም ሰው ሽንፈት ማየት አይፈልግም፣ ግን የሞከርኩኝ ነው። እስካሁን የሞከርኩት ተሳክቶልኛል። ለምን ተሰደብኩ አይደለም፣ በጣም ተሰድቤያለሁ። ሶሻል ሚዲያ ላይ ስመጣ መጀመሪያ ግን የተሰማኝና አብሬያችሁ ማልቀስ የፈለኩት እነግራችሁ እኔን እንድትረዱ እንድትሰሙኝ የፈለኩት እንዴት ልጅ ይመሰርባታል እኮ እንዴት እያሳደግኳት እንዳለ እኔ ነኝ የማውቀው። እየሞከርኩኝ ነው። የኔን ደስታ እያጨለምኩኝ ሰውን ለማስደሰት እየሞከርኩ ለራሴ ሳልሆን ለሰውየው እየሞከርኩኝ ነው። የኔንስ ማን ያያል? የኔ በሜካፕ እና በልብስ መሸፈን ነው። ልቦና ይስጥካችሁ። እንደዚህ ያላችሁት ሰዎች አይነው አውቃለሁ። እናንተ የትም አታውቁኝም፣ እኔም የትም አላውቃችሁ። ወይም ደግሞ ለራሷ መናገርም ለራሷ መቆምም አችልም ብላችሁ ሊሆን ይችላል ይሄንን ነገር ይዛላችሁ ልጄ ነው የምትሳደቡት። ልጄ ደግሞ ገና ጨርቅላ 4 ዓመት ምንም ማታውቅ እንደዚህ ትክክል ምንም ማታውቅ አባቷም እናቷም እህቷም አያቷም ሁሉንም ነገር ባኔ። ሰሞኑን እንግዲህ ሁላችሁም አይታችሁታል ብዬ አስባለሁ። ዋንትያ እንግዲህ እያለቀሰች እየሞከርኩ ነው ብላ ቪዲዮ ለቃ ነበረ። እንግዲህ በማህበራዊ ሚዲያ ላይ በርካታ ሰዎች የተለያየ አይነት ሀሳብ ይሰጣሉ። እኛ ቪዲዮ በለቀቅን ቁጥር አንዳንድ ሰው ሰፖርት የሚያደርግ ደጋፊ ገንቢ የሆነ ሀሳብ አስተያየት ሲሰጥ፣ አንዳንድ ሰው ምንም ሳያቀን ምንም አይነት ግንኙነት ሳይኖረን ከዛ ሰው ጋር እንዲሁ ስላልተመቸ ነው ብቻ የስድብ ናዳ ያወርድብናል፣ ወደኋላ ሊጎትተን ይሞክራል። በጣም የተለያዩ አይነት ነገሮችን ይናገሩናል። ዋንትያም እንግዲህ የደረሰባት ይሄ ነው። በሶሻል ሚዲያ ላይ በጣም የሚሰድቧት ሰዎች አሉ። እሷን አልፎ ልጇንም የሚናገሩባት ሰዎች አሉና እሱን አስመልክቶ ነው ይሄንን ቪዲዮ የሰራችው። ይሄን ቪዲዮ ሰርታም እንግዲህ ስድቡ አላበቃም። በድጋሚ ሌላ ቪዲዮ ለመስራት ተገዳለች። ቪዲዮ ምንድን ነው የሚለውን እስቲ አብረን እንመልከት። ግን አይታይም፣ እንደደከመኝ አይታይማ። ለብሼ እስኪስታ አይታይም እንደደከመ ወይም ደክሞኛል እስከም የሞከርኩኝ በቃ ሁሉም ያስደስት የሞከርኩኝ ግን አልቻልኩም። በቃ ዝም አልኩኝ በጣም ብዙ ጊዜ ግን አልቻልኩም። አሁን ላይ ደግሞ እየነገረኝ ነው
እውነቴን ነው እንዲህ ልንገራችሁ ቤተሰቦቼ ያው ምንም ቤተሰብ የለኝም ከእናንተ ውጭ አሁን ደግሞ ቅን እየሰለቸኝ ነው ህይወት መግፋት ራሱ ከብዶኛል ህይወቴ ከብዶኛል አስጠልቶኛል እቺ ነኝ እኔ ዋንቲያ እውነት ለመናገር እኛ ሰዎች አንድ ሰው ተቸግሮ ካየነው በኋላ እናግዛለን እሱ ጥሩ ነገር ሆኖ ሳለ ከዛ ከእገዛ መንፈስ አልወጣ ሲል ወይም ሁሌም መረዳት ሲፈልግ እንናደድበታለን እንበሳጭበታለን ሁሌ ለምንድነው ራሱን የማይለውጠው ምናምን ብለን እንናደዳለን አይደለ በዛው ልክ ደግሞ ያ ስንረዳው የነበረው ሰው ባላሰብነው ሁኔታ ተቀይሮ በራሱ በሁለት እግሩ ቆሞ የሚገርም ለውጥ ከኛ በላይ ሆኖ ስናየው ይደብረናል በጣም የሚገርመኝ ጸባያችን ነው የኛ የሀበሾች ሁሉንም አያጠቃልልም ሁሉም እንደዚህ አይነት አመለካከት አለው ብዬ አላስብም ግን አብዛኛው ሰው እንደዛ ነው በቃ ሁሌም ስንረዳው ይደብረናል የመጀመሪያ ሰሞን ረድተ ነው ከዛ በራሱ ቆሞ የሆነ ሰው ስናየውም ይደብረናል አሁን ዋንትያ ላይ ሆኖ እሱ ነው በቃ ልጅቷ እኮ በጣም ህይወቷን ለማሸነፍ እየጣረች ያለች ልጅ ነች ልጅ አላት ትንሽዬ ልጅ የ4 ዓመት ልጅ አለቻት በጣም የምታምር የምታሳሳ እሷ ራሱ እኮ እኔ እንጃ 18 ዓመት ይሞላታል እንዴ ዋንትያ በጣም ቁጭጭ ነች ዋንትያ ራሱ በቃ ህይወት አጋጣሚ ሆኖ እንደዚህ አይነት ነገር ተከሰተ በልጅነቷ በ13 ዓመቷ የልጅ እናት ሆነች ከዛ ስቃይ ከዛ መረዳት ወጣች በራሷ ቆመች እንደማንኞቹም እንደምናቃቸው ቲክቶከሮች ላይቭ ላይ ጌም ትጫወታለች ምናምን ዩቲዩብ አላት ዩቲዩብ ትሰራለች ሶሻል ሚዲያን ተጠቅማ ማስታወቂያ ትሰራለች ብቻ ራሷን ነፃ እያወጣች ነው ከተረጂነት ስሜት ኦሬዲ አውጥታለችም ልጇን እያሳደገች ነው ጥሩ ህይወት እየኖረች ነው ጎበዝ ዋንትያ በርቺ ጀግና ሴት ምናምን ልንላት ሲገባ በዚህ ልክ ወርደን መሳደብ በዚህ ልክ ክብረ ነክ መሆን ልጇን መሳደብ እንደው ኧረ በስመ አብ በጣም ያሳፍራል እውነት ዋንትያ የምትደብራችሁ ከሆነ አትዩት ብሎክ አርጓት እንዳትመጣላችሁ አድርጉ ለምን ክፉ ቃል ትናገሯታላችሁ ካልወደዳችኋት ካልተመቻቻችሁ ለምን ታያታላችሁ ለምን ሲጀመር ቪዲዮ ውስጥ ትገባላችሁ ለምን ትከታተሏታላችሁ ላይቭ ላይ ስትገባ ለምን ትገባላችሁ ካልተመቻቻችሁ የሆነ ሰው ከደበረኝ ብሎክ ለማድረገው ያንን ሰው ላለማየት በቃ ያን ሰው እንዲመጣብኝ አልፈልግም ምክንያቱም ሳይው ይረብሸኛል ስለዚህ ለምን እረበሻለሁ ለምን እኔስ የማይሆን ኮሜንት እዛ ላይ ገብቼ ቪዲዮ ላይ እጽፍለታለሁ ብዬ ስለማስብ ብሎክ ለማድረገው ከዛ ሰው እርቃለሁ በቃ ስንት የሚመቹት እኮ የሚወዱት ምናምን ሰዎች አሉ ገባችሁ እቺ ልጅ ካልወደዳችኋት ካልተመቻቻችሁ መተው ነው ቪዲዮውን አለማየት ብሎክ ማድረግ በቃ ተዋት እቺ ልጅ በጣም ህፃን ልጅ ነች የእናንተን ስድብ የእናንተን ጥላቻ መቋቋም አትችልም ትክክለኛ ዋንትያ እንዲነች አለች እኮ ገብታ ስቅስቅ ብላ ነው የምታለቅሰው ምናልባት እኮ እኛ ከጎናችን የሆነ አይዞሽ ምናምን የሆነ ስንከፋ አይዞሽ የሚለን ቤተሰብ ይኖረናል እህት ይኖረናል ወንድም ይኖረናል ትዳር ይኖረናል ልጅ ይኖረናል አይዞችሁ የሚለን ከጎናችን የሚደግፈን ሰው ይኖራል እቺ ልጅ ግን ብቻዋን ነች የሆነ ስትሰበር የሚያስከፋት ኮሜንት ሲሰጣት ምናምን አይዞሽ የሚላት ሰው የለኝም አለች እኮ እናንተ ናችሁ ቤተሰቦቼ ብዬ በመጣ እኛው መልሰን ወገቧን እንላታለን የትሂድ ምን ትሁን ምን አደረገች ማንን ተሳድባ ነው ምን አድርጋ ነው የማን ቤት መታ ነው እንዴ ሰው ሲያድግ ልናበረታታ ሲገባ ለምንድነው በዚህ ልክ ጥላቻ በዚህ ልክ ስድብ አረ ነውር ነው ሰውን በማስለቀስ መጥፎ ነገር በመናገር ምናምን ለምን እንታወቀው ለምንድነው ሰዎችን በዚህ ልክ ሞራላቸውን የምንሰብረው ምን እንጠቀማለን ከሄድኩኝ እሺ እኔ ዋንትያ ምናምን ክፉ ነገር ተናገርኳት እኔ ምንም አገኘው ነገር አለ እዛ ላይ ኮሜንት ላይ ገብቼ በመጻፌ ምንም ተጠቀመው ነገር አለ ምንም ተጠቀመው ነገር የለም እንዳልኩት ከደበረቻችሁ ብሎክ አድርጓት እባካችሁ እየገባችሁ አትሳደቡ እንደናንተ ከጎኗ የሚያጽናናት አይዞሽ በርቺ ሰው እንዲ ነው ብሎ የሚነግራት ሰው የለም እቺ ልጅ በጣም ህፃን ልጅ ነች ትንሽ ልጅ ነች ከአይምሮዋ በላይ መቀበል መሸከም ከምትችለው በላይ ነው ተሸክማ እየኖረች ያለችው ልንረዳት ይገባል እባካችሁ እንደ ልጅ ስተት እንኳን ስናይባት ልጅነቷን ተረድተን ምክር
ጀስት መምከር እኮ ነው በቃ በውስጥ መምከር እንችላለን በቀጥታ በኮሜንት መምከር እንችላለን ጥሩ የሆነ አስተማሪ የሆነ ንግግር መናገር እንችላለን በመሳደብ እሷን በማንቋሸሽ ክብሯን በመንካት ልጇን በመናገር ክፉ ቃላቶችን በመወርወር ምንም የምንጠቀመው ነገር የለም እቺ ልጅ ግን እየሰበርናት እንሄዳለን እለት ከእለት አደኩ ወጣው ተወጣውት ብላ ስትል አረ ተወጣሹ እንደ ብሎ እግሯን መስበር ተራራው ጫፍ ላይ ልትሄድ ስትል እግሯን መጎተት ይሄ በጣም ነውር ነው ማንነታችንን አይገልጽም እንደው በየትኛውም ሃይማኖት ብንሆን የትኛውም ሃይማኖት እንደዚህ አይነት ፐርሰናሊቲ እንዲኖረን አያስተምርም የትኛውም ብሔር ውስጥ ብንወሸቅ የትኛውም ብሔር ጥላቻን አያስተምርም መዋደድ መከባበርን መፈቃቀርን ነው የሚያስተምረው ለሰው ክብር ይኑረን ሰውንና ክብር እንደ እድሜ መረዳት እንቻል ልጅ ነች እንደ ልጅነቷ እንረዳት እንደ አዋቂ እንደ ትልቅ ሰው እንረዳት ልጅ ነች እጻ ልጅ ነች እንደ ልጅነቷ ስተቷንም ስናይ እያረምን አይደል እንዴ እንደ ታናሽ እህታችን ኢቤስ ላይ እኮ ቀርባ ያኔ በጣም ሁላችንም ስናለቅስላት ነበር ስናዝንላት ነበር አሁንም እንዘንላት ምን አደረገችን ወታሰደበችን አመናጨቀችን የሆነ ነገር እኮ ቢያጋጥማት እቺ ልጅ ቀጥታ ተጎጂዋ ራሷ ነች እኛ አይደለንም ስለዚህ እንደ እህት እንደ ቤተሰብ እንደ ፋሚሊ ከጎኗ ልንቆም ይገባል እባካችሁ የጥላቻ ንግግር የምትናገሩ የምትሳደቡ የሰውን ክብር የምትነኩ በተለይ ደግሞ ህፃናትን የምትናገሩ ሰዎች እባካችሁ ስለ ፈጣሪ ብላችሁ ተው ሲቀጥል ተዋት በቃ ልጅቷን ህይወቷን ትኑር ኑሯን ታሸንፍ ልጇን ታሳድግ ወጣው ስትል አልወጣሽም ይያላችሁ አትኩርኩሟት በዚህ ጉዳይ ላይ እናንተ ማሳብ አስተያየት ካላችሁ ብትሰጡ ደስ ይለኛል ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበር እንደወደዳችኋቸው ተስፋ አደርጋለሁ በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ እንደሚታወቀው ይሄ ቤት ፍቅር ይፈልጋል ፍቅር አሰጣጡ እንግዲህ እጅግ በጣም ቀላል ነው ሰብስክራይብ የምትል ቀላሙን ሙንደል ያለች በተናልሽ እሷን ነካ በማድረግ እንዲሁም ላይክ እና ሼር ያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፍ ብሎም የምለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል እነሱንም ነካ በማድረግ መላክ ትችላላችሁ ለማንኛውም የዛሬና በቃው ይመቻችሁ ባይ